በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት። ወዴት? እሺ በሁለት እጅ ነው የሚታሸው። ትንሽ ነው ይሁን፣ በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ አልካ በሁለት እጅ ነው የሚታሸው። አዎ እንደሱ። ጎበዝ ማዘር። ታዲያ እኔ አሁን በአንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኔ እኮ አቅም እያነሰ እኮ ነው። እሺ ተጠቀሚ። ይሄ ጉልበት አሮጊት ነኝ አሁን። ስለዚህ አንተ ነህ አሁን በቃ ስራውን መቀጠል ያለብህ። በነገራችን ላይ ከባድ ጭቆና ነው። እግዚአብሔር ይሄ በጣም ጭቆና ነው። ጭቆና አይደለም እንዴ? ጭቆና አይደለም። እናንተ ስታደርጉት ጭቆና ነው። እሺ አይደለም። እንዲህ ሳይሆን እያየኸው እሺ እያየኸው እንደዚህ እንኳን አብካት በሁለት እጅ በአንድ እጅ በሁለት እጅ እንደዚህ ምን ላድርግልሽ? አረ በስሱ እንደሱ እዚህ ጋር ኳል ምን አሞ ትንሽ አሞ ሆነ ማርያም አሞ በልበላ አንድ ቀን ብታድር ልሰቀል ትላለህ ሳትበላ እንዴ? ሲጀመር ምግብ ግዴታ ነገር የእውነት እኮ ደከመ አይደለም። ምግብ ግዴታ አይደለም፣ ግዴታ ነው አይደለም። ሳትበላ ትኖራለህ እንዴ? የጤፍ ዱቄት ዳቦ ብታቦካ ነው ብትሆን ነበር። በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ? ወዴት? በቃ ማሸሸኩ ይኸው ጓጓ የለው ምን የለው ትንሽ ሻውና ይቀረዋል። በደንብ አልተብላላም። ሴት የለም ወንድ የለም፣ መስራት አለብን። የት እንደምትሄድ ምን እንደሚያጋጥም ምን ታውቃለህ? በልጨምር አብካት ጎበዝ ጎበዝ አትበይ አይደሉም። ማርያምን አትበይ እንዴ? ትመረቃለህ። የእናት ምርቃት ጥሩ ነው። ቀባርካት በቃ መሰረት አጥቧለች። ኧረ በቃ በጣም ነው የሚመችኝ። በነገራችን ላይ ነበር በደንብ ማለት አሁን ስጨርስ ባዶውን ሳህን